ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን በእንግሊዘኛ በአማርኛ እያንዳንዱን ፊደላትን ለመጻፍ ምን ለማለት መጀመሪያ ፊደሎችን ማወቅ ግዴታ ስለሆነ እነሱን ይሆናል ይዘንላችሁ የመጣን። በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እንዲሁም እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሀይበሉ እንደውሉልን። እንዲሁም ህጻናትን ማስተማር የምትፈልጉ እናንተ ባላችሁበት ቦታ ሆናችሁ ምንም አይነት ጊዜና ቦታ ሳይገድባችሁ ከሀገር ውስጥም ሆነ ከሀገር ውጭ ናችሁ ህጻናትን ማስተማር እንዲሁም መማር ትችላላችሁ። ወደ ትምህርታችን ወይ ደግሞ ወደ ቪዲዮአችን ስንገባ ማን እንደማን ትነበባለች የሚለውን አንድ ባንድ ረጋ አድርገን በትንሽ ሰዓት ወይም በትንሽ ደቂቃ ብዙ የምናይበትን መንገድ እናያለን ማለት ነው። ችማናት ሀ ሁ ሂ ሃ ሄ ህ ሆ። ልክ ይሄን ስናይ እንደ ሀ የምትነበብ ማናት ካልነ ኤች ኤ ሃ፣ ኤች ዩ ሁ፣ ኤች አይ ሂ፣ ኤች ኤ ሃ፣ ኤች አይ ኢ ሄ፣ ኤች ህ። የስድስተኛ ፊደሎች አናባቢ የላቸውም ማለት ነው። አናባቢ ወይም ደግሞ ቫውል የላቸውም። ህ፣ ኤች ኦ ሆ። ስለዚህ ለምሳሌ አማርኛ የምትችሉ ይህን ስታነቡት ይህን ማብራችሁ እንዳነበባችሁት ማወቅ አለባችሁ። አማርኛ የማትችሉ ደግሞ እንግሊዘኛውን ይሄኛውን ስታነቡት ይህን አማርኛውን አብራችሁ ተመሳሳይ ስለሆነ ማለት ነው። በቅርጽ ቢለያዩም በድምፅ ተመሳሳይ ናቸው። ይኸው ሀ ሁ ሂ ሃ ሄ ሄ ህ ሆ። ስለዚህ ይህን ሆ ብለን ስናነብ ይህንም ሆ ብለን እናነባዋለን። እቺ ብቻዋን ህ ብለን እናነባት፣ እቺን ህ ብለን ነው የምናነባት ማለት ነው። ኤች አይ ኢ ሄ፣ እቺን ሄ፣ ሃ እቺም ሃ ነች። አይ እንደ ኢ ነው የምትነበብ። ሂ ሂ፣ እቺ ደግሞ ሁ ብለን እናነባ። እቺ ዩ ሁ፣ እቺ ሃ ኤች ኤ ሃ ብለን እናነባዋለን። ስለዚህ እዚህ ጋር መያዝ ያለብን ነገር እንደ ሀ በቋሚነት የምትነበብ ኤች ናት። ከዚያ ውጭ ያሉት ቫውሎች ይቀያየራሉ ወይም ደግሞ አናባቢዎች ይቀያየራሉ ማለት ነው። ከዚህ ጋር ደግሞ እንደ ለ የምትነበብ ማናት ስንል ኤል ነች። በዋነኝነት እንደ ለ የምትነበብ ማናት፣ እንደ ሀ የምትነበብ ማናት፣ እንደ ሀ የምትነበብ፣ እንደ መ የምትነበብ እያለ እያንዳንዱ ፊደሉን ከመጀመሪያ ካዝነ ከዛ በኋላ የሚጨምረው አብዛኛው ተመሳሳይ ቦታ ነው ማለት ነው። ለምሳሌ የመጀመሪያ ፊደል ኤ ወይም ኢ ነው፣ ኢ ነው የሚሆነው። ሁለተኛ ፊደል ላይ ዩ ነው። ሶስተኛ አይ፣ አራተኛ ኤ፣ አምስተኛ ቦታ ላይ ደግሞ አይ ኢ፣ ስድስተኛ አናባቢ የለውም። ተነባቢው ራሱ ለ ከሆነ ኤል፣ ኤም ከሆነ ኤም፣ መጨረሻ ደግሞ ሰባተኛ ፊደል ላይ ኦ ነው አናባቢው፣ ኤል ኦ ኦ። ስለዚህ ከእናንተ የሚጠበቀው አንዴ ከአንድ እስከ ሰባት የመጀመሪያ ኢ፣ ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስት አይ ኢ፣ ስድስት የለውም፣ ሰባተኛ ኦ የሚለውን አናባቢ ከያዛችሁ በቀላሉ ማንበብ መጻፍ ትችላላችሁ ማለት ነው። እሺ ኤል ኢ ችለናት ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እሺ እንደ ለ የምትነበብ ኤል ነች። እንደ ሀ ኤች፣ እንደ ለ ደግሞ ኤል ነች። ኤል ኢ ለ፣ ኤል ዩ ሉ፣ ኤል አይ ሊ፣ ኤል ኤ ላ፣ ኤል ኤ አይ ሌ ኤል አይ ኢ ሌ ኤል ል
ኤል ኦ ሎ ለ ሉ ሊ ላ ሌ ል ሎ ሎ። ስለዚህ እንደ ለ የምትነበብ ማናት? ኤል ናት ማለት ነው። ሌላው አናባቢው ከ1 እስከ 7 ያሉትን ቆጥረን መያዝ ነው የሚጠበቅብን ተመሳሳይ ስለሆነ አብዛኛው ቦታ። እሺ እቺ ደግሞ ማናት? ሀ። እንደ ሀ ስናነብ የአማርኛዎች ቅርጻቸው ይለያያል። የእንግሊዝኛ ሀሁ ግን እዚህ ጋር ያለውና ከዚህ ጋር ያለው እንደው ተመሳሳይ ነው ማለት ነው። እንደው በቅርጹ አይለያይም፣ ፊደሎች ተመሳሳይ ናቸው። የአማርኛው ግን እቺ ሐመር ውሃ ብለን እንጥላት፣ እቺ ደግሞ ሀሌታ ውሃ ናት። በእንግሊዝኛው ቺም ውሃ ናት፣ ቺም ውሃ ናት። ሀሌታ ውሃ ወይም ደግሞ ሐመር ውሃ ብለን አይደለም በእንግሊዝኛው የምንጠራው ማለት ነው። ኤች ኤ ሃ ሁ ሂ ሃ ሄ ህ ሆ። ኤች ኤ ሃ ኤች ዩ ሁ ኤች ኢ ሂ ኤች ኤ ሃ ኤች አይ ኢ ሄ ኤች ህ ኤች ኦ ሆ። ስለዚህ ሃ ሁ ሂ ሃ ሄ ህ ሆ። እሺ ቀጥል የምናየው ደግሞ መ ነው። መ እንደ መ የምናነበው ኤም ነች። ሌላው አናባቢው ከ1 እስከ 7 ያዝነው ነው ማለት ነው። የመጀመሪያ ማን አለ? ኢ፣ ሁለተኛ ዩ እያለን እንቀጥላለን። እንደ መ የምትነበበዋ ኤም ነች ማለት ነው። ም ብቻዋን ም ብለን እናነባታለን። አናባቢው ሲጨመር አንደኛ ሁለተኛ ሙ ሚ የሚለውን የተለያየ ድምፅ እንዲወጣ አናባቢው ነው የሚቀያይረው ማለት ነው። መ ሙ ሚ ማ ሜ ም ሞ። ልክ የአማርኛ ፊደሉ ቅጽል ስንጨምር ድምፁ እንደሚቀያየር ሁሉ እንግሊዝኛው ደግሞ ቫውሎችን ስንጨምርበት ወይም ደግሞ አናባቢ ስንጨምርበት ድምፁ ይቀየራል ማለት ነው። ልክ በዚች ቅጽል ዩ ለምሳሌ ሙ ብለን ስንጠራ ኤምች ም የነበረች ተዋ ዩ ስትገባ ልክ ሙ እንድትሆን ያደርጋታል ማለት ነው። ኤም ኢ መ ኤም ዩ ሙ ኤም አይ ሚ ኤም ኤ ማ ኤም አይ ኢ ሜ ኤም አይ ኢ ሜ ኤም ም ኤም ኦ ሞ። ስለዚህ መ ሙ ሚ ማ ሜ ም ሞ። አናባቢውን ስናይ ተነባቢ ኤም ነች። አናባቢውን ስናይ የመጀመሪያ ኢ፣ ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ 5 አይ ኢ፣ 6ኛ የለውም 7 ኦ ብለን መጀመሪያው ላይ ስለተናገሩት ተመሳሳይ እስካሁንም እንደዛ ነው ማለት ነው። እቺ ደግሞ ማናት? እቺ ደግሞ ሰ ነች። ሰ ሰ ሱ ሲ ሳ ሴ ስ ሶ። እሺ እንደ ሰ የምትነበብ ማነች? ኤስ ነች። ኤስ ስ ብለን ነው የምናነባት። ስለዚህ ድምፁን ደግሞ አናባቢ ወይም ደግሞ ቫውሉ ምን ይለዋል? ይቀያይረዋል ማለት ነው። ኤስ ኢ ሰ ኤስ ኢ ሰ ኤስ ዩ ሱ ሱ ኤስ አይ ሲ ኤስ አይ ሲ ኤስ ኤ ሳ ኤስ ኤ ሳ ኤስ አይ ኢ ሴ ኤስ ስ ኤስ ኦ ሶ። እስኪ ስናነበው ሰ ሱ ሲ ሳ ሴ ስ ሶ። ሰ ሱ ሲ ሳ ሴ ስ ሶ። እሺ እቺ ደግሞ ረ ነች። እንደ ረ የምትነበብ ማነች? አር ነች። አር ረ ሩ ሪ ራ ሬ ር ሮ ሮ። አር ኢ ረ አር ዩ ሩ አር አይ
ሪ አር ኤ ራ አር አይ ኢ ሬ አር ር አር ኦ ሮ ረ ሩ ሪ ራ ሬ ር ሮ። ልክ የሚጠበቀው ከእናንተ የመጀመሪያ ኮንሶናንት ወይም ደግሞ ተነባቢዎችን እችን ረ ከያዝ ከ1 እስከ 7 ያለውን ምን አናባቢውን መጨመር ነው። ራሷን ደርድረህ ወይም ራሷን ጽፈን አናባቢውን መጨመር ነው። ሰንም በተመሳሳይ ማለት ነው። ሁሎችን እንደዚያ እያደረግን መስራት እንችላለን። እሺ እቺ ደግሞ ሰናት ሰ ልክ ሀን እንዳየነው ሰ የአማርኛ ፊደሉ ሀ ሳቱ ሰ እና ንጉሱ ሰ ብለን ሁለት ሰዎች አሉ። በቅርጽ የተለያዩ ናቸው፣ በድምጽ ይመሳሰሉ ማለት በአማርኛ። በእንግሊዘኛው ስንጽፈው ግን በእንግሊዘኛ ፊደል ስንጽፋቸው በቅርጽም ልዩነት የላቸውም። ተመሳሳይ አናባቢዎቹ ሁሉ ነገር ተመሳሳይ ነው ማለት ነው። ሰ ሱ ሲ ሳ ሴ ስ ሶ ኤስኢ ሰ ኤስዩ ሱ ኤስአይ ሲ ኤስኤ ሳ ኤስአይኢ ሴ ኤስስ ኤስኦ ሶ። ስለዚህ ሰ ሱ ሲ ሳ ሴ ስ ሶ። እሺ እቺ ደግሞ ማናት? ሸ ናት። ሸ ከሌሎች ለየት ያለች ናት። ሁለት ተነባቢ ወይም ደግሞ ሁለት ኮንሶናንቶች ነው በአንድ እንደ ሸ ምናነብ ማለት ነው። ያው ሸ ስንል ኤች ይቻ አናባቢው ኢ ወይም ዩ ከሁሉም ያለ ነው። ኤስ ኤች ግን ከሌላው ለየት የምታደርገው ሸ ኤስ ኤች ሁለት ተነባቢዎች በአንድ ላይ ሆነው እንዳንድ የሚነበቡት ማለት ነው። ሸ ሹ ሺ ሻ ሼ ሽ ሾ ሽሾ። እሺ ኤስ ኤች ኢ ሸ ኤስ ኤች ዩ ሹ ኤስ ኤች አይ ሺ ኤስ ኤች ኤ ሻ ኤስ ኤች አይ ኢ ሼ ኤስ ኤች ሺ አናባቢ የለውም ማለት ነው። እነዚህ ሁለቶች ሺ ተብለው ባንድ ላይ ይነበባሉ። አናባቢ የለውም። የስድስተኛ ፊደል አናባቢ ስለሌለው ኤች ይች ሁሎችም ተነባቢ ናቸው እንጂ አናባቢ አይደሉም ማለት ነው። ስለዚህ ሺ ብለን እናነባዋለን። ኤስ ኤች ኦ ሾ ሾ። እሺ እቺ ደግሞ በአንድ ላይ ስናነበው ሸ ሹ ሺ ሻ ሼ ሺ ሾ። እቺ ደግሞ ቀ ነች። ማነች? ቀ ቀ ቁ ቂ ቃ ቄ ቅ ቆ። እንደ ቀ የምትነበብ ደግሞ ኬ ነች። ኬ ኬ ኬኢ ቀ ኬዩ ቁ ኬ አይ ቂ ኬኤ ቃ ኬ አይ ኢ ቄ ኬ ቅ ኬኦ ቆ። ስለዚህ ኬኢ ቀ ኬዩ ቁ ኬ አይ ቂ ኬ ቃ ኬ አይ ኢ ቄ ኬ ቅ ኬኦ ቆ። ስለዚህ ቀ ቁ ቂ ቃ ቄ ቅ ቆ። ልክ እንደዚህ እያደረግን በአጭሩ መረዳት እንችላለን ማለት ነው። በእንግሊዝኛ ለመጻፍ ለማንበብ ከፈለግን መጀመሪያ እነዚህን ማወቅ ግዴታ ስለሆነ እነዚህን ደጋግሞ ማንበብ መጻፍ መለማመድ ያስፈልጋል ማለት ነው። ለዛሬ ዘንድላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ በኦንላይን መማር መከታተል ለምትፈልጉ በየትኛውም ሀገር ናችሁ፣ ከሀገር ውስጥም ሆነ ከሀገር ውጭ ናችሁ፣ ምንም አይነት ጊዜና ቦታ ሳይገድባችሁ እጃችሁ ላይ ባለ ስልክ ወይም ደግሞ እጃችሁ ላይ ባለ ኮምፒውተር የእናንተን የስራ ሰዓት በማይጋፋ መልኩ በአጭር ጊዜ እጥር ቅልጥፍ አድርገን እናስተምራችኋለን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ